ድካሞችን ስንፍኔን ተቋቁሜ ኢንቫይሮንመንቴን ቀይሬ መክፈል ያለብኝን ዋጋዎች በሙሉ ከፍዬ ብሄድ የምደርስበት ህይወት ኢንስፓየር ያደርገኛል። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። ሲሳይ ምህረት ነኝ። 3ቱ የስንፍና መድኃኒቶችን ዛሬ ሼር አደርጋቸዋለሁ። አንዳንድ ጊዜ አብረውኝ የሚሰሩ ሰዎችም የሆነ ነገር መስራት እፈልጋለሁ፣ መስራት እንዳለብኝም አውቃለሁ፣ ግን ለምን እንደማልሰራ ራሱ አላቅም። አንዳንዴ ሰንፋለሁ። ለምንድን ነው የምሰንፈው ብለው ራሱ ግራ ይገባቸዋልም። በጣም ችግር ውስጥም ሆነው የሚሰንፉ ሰዎች አሉ። የባሰ ነገር ውስጥም ሲሆኑ የባሰ ዲፕረስድ እየሆኑ የሚሄዱ ሰዎች አሉ። እና እኔ በግሌ መስነፍ አንዳንዴ ያምረኛል፣ ውስጤም ይመጣል፣ የሆነ ድካም ይሰማኛል። እና መስነፍ ስሜት ሲመጣ እንዳልሰንፍ የሚያደርጉኝ 3 ነገሮችን እነግራቸዋለሁ። የመጀመሪያው ስሰንፍ የሚሆነውን ወደኋላ የምመለሰውን ህይወት በመፍራት ፔኑ ማለት ነው። ከሰነፍኩ ምን አይነት ህይወት ሊገጥመኝ እንደሚችል ወደኋላ እንደምመለስ፣ ምናልባትም ደግሞ ወደኋላ መመለስ ብቻ ላይሆን ይችላል፣ ከዛም በላይ ወደኋላ ሊመልስ ይችላል። እና እሱን ሳስብ በጣም ፔንፉል ስለሆነ ብድግ እንድል ያደርገኛል። ሁለተኛው ደግሞ ፕሌዠር ነው። መኖር የምፈልገው ህይወት፣ ማሳካት የምፈልገው ህይወት፣ ይህንን ወቅት ባልፈው ድካሞችን ስንፍኔን ተቋቁሜ ኢንቫይሮንመንቴን ቀይሬ መክፈል ያለብኝን ዋጋዎች በሙሉ ከፍዬ ብሄድ የምደርስበት ህይወት ኢንስፓየር ያደርገኛል። አንድ ህመም፣ አንድ ደግሞ ደስታ፣ ፕሌዠራችንን በደንብ ማሰብ ነው። የድካም ስሜት፣ የስንፍና ስሜት ሲሰማን ማለት ነው። እኔ 3ኛው የሚያስደነግጠኝም የማስበውም እግዚአብሔር የሰነፎች አምላክ አይደለም የሚል ጥቅስ አለ። እና በቃ እንደው በሌላ በህይወት በስራ በምግባር በምናምን መሆን ቢያቅት ከዚህ ከልጅነት መሰረዝም ያስፈራኛል። ስለዚህ እግዚአብሔር የማይፈልገው ነገር ከሆነ ሰነፍ ከሆንኩ በተአምር የሚረዳኝ ፈጣሪ እንደሌለ ራሱ ነው ማምነው። የሰነፍ ፈጣሪ የለውም ማለት ነው እግዚአብሔር ሰነፍንም ስላልፈጠር። ስለዚህ ፈጣሪንም ራሱ በማሰብ እንደዛ አይነት ስሜት ውስጥ ስንሆን ይህንን ካላደረግኩ ካልተገበርኩ በዚሁ ከቀጠልኩ ምንድን ነው የሚሆነው ብሎ ወረስት ሴናሪዮ ከባዱን ነገር ወደኋላ ማሰብ፣ ይህንን ተቋቁሜ እንደምንም ብዬ ባልፍስ ምን አገኛለሁ የሚለው የሚያበረታውን ማየትና ፈጣሪ ከኛ ጋር እንዲሆን ደግሞ የግዴታ ስንፍናችን ላይ መዝመት እንዳለብን ከተረዳን ያን ጊዜ እንወጣለን። ይህንን ስታስቡ ተያይዞ መወሰን ያለባችሁ ነገር ለስንፍና ጎበዝም ለመሆን ብርቱ ሰው ለመሆን በዙሪያችን ያለው ነገር ስለሆነ ተጽዕኖ የሚፈጥርብን የምትሰሙትን፣ የምታዩትን፣ የምትውልበትን ቦታ በዙሪያችሁ ያለው ኢንቫይሮንመንትን አስተካክሉ። ኢንቫይሮንመንትም ካለንበት ነገር መንጭቆ ሊያወጣን እንዲችል ማለት ነው። ስለዚህ ኋላችሁንም እዩ፣ ፊታችሁንም እዩ፣ ወደ ላይም እዩ። በ3ቱም ተቀባይነት የሌለው ነገር ስለሆነ እንድትበረቱ ያደርጋቸዋል። እነዚህ 3ቱ መድኃኒት ናቸው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።